አምላክነት እኩል የሚመለኩ ማይነጣጠሉ ናቸው የሚባል ፍልስፍና ይዞ ክርስትና ጎራል። ታዲያ ይሄንን ነቢያት ማን ያስተማረው ሲል የመጀመሪያ መስራቹ አትናቴዎስ ነው። አሪዮስ እንኳን ይሄንን ነገር ተቃውሟል። ገብቶናል። በቃ አንተ አሁን ሐሳብን እየተከታተልኩ ነበረ። በደንብ ተከታተልኩ አድሬስ ሊያደርግ የፈለገው ምንድነው ይሄ ልጅ የሚለውን ነገር በደንብ ለማየት እውነት በቅንነት ነው። ዲፌንድ ላደርግህ አይደለም ሳዘጋጅ የነበረው ማይንድ ወይም ደግሞ የሆነ በቃ ለዚህ ለሚለው ይሄን መልስ ሰጣለሁ ለሚል አይደለም ስከታተል የነበረው ምንድነው ይሄ ልጅ እያለኝ ያለው የሚለውን ነገር ነበር የማየው። አዎ ክርስቲያን የሚለው ነገር በብሉይ ኪዳን ተጽፏል ወይ ላልከው ነገር ክርስቲያን የሚል ቃል እኔም አላነበብኩም። ነገር ግን ቤተክርስቲያን የሚል ቃል ግን አንብቤያለሁ። ኢየሱስ ክርስቶስ ገና በምድር ላይ በነበረበት ሰዓት ቤተክርስቲያኔን በዚህ ዓለት ላይ እመሰርታለሁ። ቤተክርስቲያን የሚለው ኤክሊሲያ የሚለው አቻ ወርድ ነው የሚተረጎመው። ጀነራሊ ስለ እግዚአብሔር ቤት ወይም ስለ ቅዱሳን ስብስብ የሚያመለክት ነው። እሱ ስለ ማምለኪያ ስፍራም አይደለም። ወይንም ደግሞ ቆይ ማን ነው የወጣው? አንድ ሰው ወጥቷል። ከክርስቲያን ከገባ ዳኒ ከገባ አሁን ሪኮስት አይደል ነው መግባት ትችላለህ። አሁን እንዴት እንደሚገባ አላውቅም። ሶ አይ ቲንክ ራስ ገብተህ መሰለኝ ማስገባት እንደምንችል። ኦኬ አዳምጠኝ። ኦኬ ግድ የለም ይሁን እሱ አዳምጠኝ በደንብ። ክርስቲያን ተባሉ የሚለው ነገር በነገራችን ላይ ክርስቲያን የሚለውን ስም እግዚአብሔር ያወጣልን ሃይማኖት ስም አይደለም። እናንተ አሁን ስትነግሩኝ የነበረው እዚህ ጋር ምን የሚል ነው? አላህ ራሱ የፈቀደላችሁ። ቆይ እስቲ እንዴት ነው ይሄ ነገር? ዳኒ አላወኩበትም። እንዴት ነው የምትገባው? እንዴት ነው ማስገባት የሚቻለው? ኃይሉ እሱን ተውና አንተ አውራ። በኋላ ከፈለገ ይገባል። እሱ ራሱ ይግባ ወይ ቤቱን ከፍቶ ይምጣ። አይ ቤቱን ከፍቶ ነው ጆይን የሚያደርገው። ሆስት ነው በል ኮሆስት ስትሆን ነው ያ እንደዛ ነው። እኔ አላቅ ዳኒ በደንብ አላወኩበትም። ጠይቃቸው ሌሎች ልጆችን። ኦኬ አዳምጠኝ በደንብ። ክርስቲያን የተባሉት በነገራችን ላይ አላህ ፈቅዶልን ወይም ደግሞ በዚህ ስም ተጠሩ የመረጥኩላቸው ሃይማኖት ይሄ ነው ብሎን አይደለም። ምንም የመረጠልን ሃይማኖት የለም፣ የሰጠንም ሃይማኖት የለም። ሲጀመር ሃይማኖትም አልሰጠንም፣ የምናውቀው ሃይማኖትም የለም። ሲጀመር እውቅና የምንሰጠው ሃይማኖትም የለም። ሲጀመር እኔ በበኩሌ ብጠይቀኝ ሲጀመር ሃይማኖት አልወድም እኔ አሁንም ጭምር። ሃይማኖት ክርስትና ደግሞ ሃይማኖትም አይደለም። ሃይማኖት ሳይሆን ህይወት ነው። ሲጀመር ክርስቲያን ተባሉ የሚለው ተቃዋሚዎች ያወጡልን ስም ነው። ለምሳሌ ጴንጤ ተብሎ የሚጠራው ኢትዮጵያ ውስጥ ጴንጤ የሚለውን ነገር ለማጣጣል ብለው ጴንጤቆስቴ ከሚለው ልሳን የተናገሩበታል ለማሾፍ ነው ጴንጤ ተባለ። ስሙን ወሰድነው ተጠቀምንበት። ፕሮቴስታንት የሚለውን ስም በነገራችን ላይ ጥሩ ስም አይደለም፣ አፈንጋጮች የሚል ነው። ከካቶሊክ ያፈነገጡ ነው። ትክክል ነው። በቃ እኛ ተስማምቶናል። ኦፍኮርስ ያፈነገጥን። ቅድም ካፊር ስላችሁ ምንድን ነው ያላችሁት? እነ መሲ አዎ ካፊር ነኝ አለች። ግን አለች ወዴት ተረጎመችው ካፊርነቱ? በስላሴ እምነት ላይ ካፊር ነኝ ገብቷል ልትል የፈለገችው ቀይራ ማለት ነው። እኛም እነሱ ለክፉ ነገር ነው ያሉ ያንን ወሰድ ነው። እድስ ማረር አሁን ክርስቲያን ለሚለው ነገር የለም ባይብል ውስጥ የለም። ኦፍኮርስ ተቃዋሚዎች ያወጡት ስም ነው። ስለተስማማን ክርስቶሳውያን ለማለት ስለሆነ ተስማምቶናል፣ ወሰድ ነው። አዎ እግዚአብሔር የሰጠን ስም አይደለም፣ አላህ የሰጠን ስም አይደለም። ክርስቲያን የሚለው ቋንቋ ስለተጠራንበት ወሰድ ነው። በአንጾኪያ ለመጀመሪያ ጊዜ ተቃዋሚዎች ያወጡት ስም እንጂ ከእግዚአብሔር ዘንድ እንድንጠራበት የተሰጠን ስም አይደለም። እኛም ተሰጠን አላልንም። ሲጀመር ሃይማኖት ስምም የለንም። እኛ አማኞች ነን። የማን አማኞች? የኢየሱስ ክርስቶስ ሞትና ትንሣኤ ምናምን ነን። አሁን እኮ ዋናው ነገር ወንድሜ፣ አሁን አንተ በደንብ ማስተብ ያለብህ ነገር የኢየሱስ ክርስቶስ አሁን ስለ ስላሴ ነበር በብዛት ስታወራ የነበረው እና ስለ ስላሴ ውስጥ ከገባን ወሬያችን ሁሉ እሱ ነው የሚሆነው። እና አትናቴዎስ አይደለም ስላሴ ነው። አትናቴዎስ ማን ነው ስሙ? ቆስጠንጢኖስ የሚባለው ሰውዬ እኮ 313 ላይ ክርስቲያን የሆነ እውቀትም የሌለው እሱ የሮማን ኤምፐረር ነበርና ብዙ ሰው ወደዚህ ሃይማኖት እየመጣ ሲመጣ ለምን ራሴ ሄጄ አልገላገልም ብሎ የመጣ ሰውዬ እንጂ እሱ ምንም የሚያውቅልህ ነገር የለም። ሲጀመር ስለ እምነቱም ብዙ የሚያውቀው ነገር ፖለቲካል ኮንቨርዥን ነው። እሱ ደግሞ ቅዱስ ከሌ የሚባል ሰው ማለት ንጉስ ነው። ምን የሚያውቀው ነገር አለ እሱ? ግን ለምሳሌ ወደ ኋላ ሄደ ቱርቱሊያን የሚባል ሰው በ155 እስከ 230 አካባቢ የኖረ ሰው ይሄን ቋንቋ ለመጀመሪያ ጊዜ የተጠቀመበት እሱ ነው። ነገር ግን ወደ መጽሐፍ ቅዱስ እናመጣኛ ስላሴን ከመጽሐፍ ቅዱስ እንጂ የምናስተምረው ከሐዋርያት እምነት መግለጫ ከኒቂያ እሷ ሁሌ የምጠቅሰው ቃል ማለት ነው ከነ ኬልቄዶን ከዛ በመነሳት አይደለም። እነዚህ ጉባኤዎች ላይ የተደረገው ነገር መሲ ፎር ዩር ኢንፎርሜሽን እንድታቂ የምፈልገው ሁሌ ስትጠቅስ ይሰማለሁ። አንቺ ቤት ውስጥ ማለት ነው ከታች ሆኜ ሁሉ ጊዜ ሰማሻለሁ። እነዚህ ጉባኤዎች ምንድነው የተበታተነ ሐሳብን ፎርማል በሆነ መልኩ ፍሬም የተደረገበት እንጂ አዲስ ስላሴ ትምህርት አምጥቶ ህዝቡን የሸወዱበት ቦታ ማለት አይደለም። ስላሴን ከመጽሐፍ ቅዱስ ያለውን እንድናስተምረው አልነበረም። ቢያንስ
ስላሴን የምናምነው ነው የተፈለገው። የኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው የምናምነው። ኦኬ። ነገር ግን ስላሴን ብናምነው እናምነዋለን እንጂ እንድናስተምረው አይደለም። ለምን እናስተምራለን? አሁን እናንተ እዛ ጋር ክፍተት ስላለች ቪቪድ ሆኖ ግልጽ ሆኖ የተጻፈ ስለ አይደለም ብላችሁ ስለምታምኑ እዛ ላይ ነው ፎከስ የምታደርጉት። ነገር ግን በግልጽ ተጽፏል ስላሴ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ስንት ናቸው? 3 አይደል? ቆይ እናንተ ግራ የሚገባኝ ጥሩ ዓለማትን የፈጠረው በቃሉ ያ ቃል የተባለው እሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 አይነግረንም? ያ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ደግሞ አልፋና ኦሜጋና መጀመሪያና መጨረሻ እንደሆነ ሰማይ ምድርን እሱ እንደፈጠረ የኢየሱስን መለኮታዊ ባህሪ መጽሐፍ ቅዱስን የምትጠቅሱና የምታምኑ ከሆነ እኔ 30 ጥቅስ አልጠቅስላችሁም የኢየሱስን እግዚአብሔርነት። ነገር ግን 30 ጥቅስ አይበቃም። ስንት ጥቅስ ነው? ቆይ ልንገርህ 30 ጥቅስ አይደለም። ቆይ ይኸውልህ አሁን መጽሐፍ ቅዱስ በተለይ አክስትሽ ታች እየገባች ነው። ችግር የለውም ተዋት፣ ችግር የለውም። በኮስት ካልመጣሽ አትችይም። እሺ ኦኬ። ኧረ ዳኒ ግባ በእናትህ። እሷ እንዲህ ዛራ ከመጣችማ አይሆንም። አንቺኛዋ ሌላ ውጋት ነሽ፣ እንደገና ሌላ ውጋት ተጨምሪብኛለሽ እንዴ? ቀጥይ። ኧረ ቀጥይ። ኦኬ እንትን ሆናለች፣ ኮኔክሽን ይዟታል መሰለኝ። እስኪ ካልመጣች ልቀጥልሽ። ቀጥል አንተ። ኦኬ በጣም ጥሩ። በመጀመሪያ ደረጃ ኃይሉ በጣም ስታወራ ደስ ያለ ነገር ምንድን ነው? ክርስትና የሚባል ነገር እግዚአብሔር አልመረጠ። ተመልሰሻል መሲ? አዎ ተመልሻለሁ። ኦኬ የወረድኩ መስሎኝ ነበርና ፓስተር ኃይሉ 30 ጥቅስ በመጥቀስ ኢየሱስን እግዚአብሔር ማድረግ አይቻልም። ምክንያቱም ከ66ቱ መጽሐፍ 30 አንቀጽ አይበቃም። ምክንያቱም መጽሐፉ 66 ነው። 66ቱ መጽሐፍ ስለ ኢየሱስ ፈጣሪነት ማውራት ግዴታ ነው። አንደኛን ማወቅ አለብን። እሺ ልጥቀስልሽ። ወደዚህ ከመምጣታችን እድሉን ከሰጠሽኝ አይ ፕሮሚስ ይሄው ወደ 742 ሰው እያየኝ ነው። ሁል ጊዜ እናንተ ኢየሱስ ሰውነት ትናገራላችሁ። አዎ ሰው ነው፣ እስማማለሁ። ነብይ ነው ትላላችሁ። አዎ ነብይ ነው። መልእክተኛ ነው ትላላችሁ። አዎ መልእክተኛ ነው። ነገር ግን ፍጹም ሰው ፍጹም አምላክ በመሆኑ በሰውነቱ አቅጣጫ እንደዛ እንዳላችሁት ነው። በመለኮታዊ ባህሪው አቅጣጫ እግዚአብሔርነቱን ከመጽሐፍ ቅዱስ እየጠቀስኩ ይህ ኢየሱስ የሚባል ሰው እርሱ ማን ነው ለሚለው አምላክም ሰውም እንደሆነ መለኮት ሰው እንደሆነ ከመጽሐፍ ቅዱስ ጥቅስ ጠቅሼ ብነግራችሁ ችግሩ ከመጽሐፍ ቅዱስ የምትፈልጉትን ጥቅስ ጠቅሳላችሁ፣ ሌላውን ደግሞ እናንተ ጨምራችሁት ነው በርዛችሁት ነው የሚል ኮንክሉዥን ላይ ስለምትደርሱ እኔ አሁን የኢየሱስን መለኮታዊ ባህሪ መለኮት እንደሆነ የማይዋጥላችሁ ከሆነ ደግሞ ለዘላለም የሚኖር መቼም ከአላህ በስተቀር አለ? ቆይ ንገሩ። ለዘላለም የሚኖር መነሻና መጨረሻ የሌለው መላእክቶች እንኳን ቢሆን ቦታ ተፈጥሯል። ወደሱ እንድንገባ አዎ አልፋና ኦሜጋ ወደሱ እንገባለን። ከዘላለም እስከ ዘላለም ነዋሪ መሆኑ ከጠቀስኩላችሁስ ቆይ ችግር የለውም እሱን እናየዋለን። መጽሐፍ ቅዱስን የምንረዳው በታሪክ አፕሮች ነው፣ በሄርሜኔቲክ አፕሮች ነው፣ በኮንቴክስት አፕሮች ነው፣ በግራመር አፕሮች ነው እንጂ እናንተ ከመጽሐፍ ቅዱስ 15 አንቀጾችን ወስዳችሁ ጉድፈቻ አሳድጋችኋቸዋል። እኛ ጉድፈቻ አንቀጽ አንፈልግም። ከዛ በፊት ግን ስለ ጦርነት ያነሳውን ነገር ልንገርህ። ጉድፈቻ አላምንም እኔ። ችግር የለውም ካላመን ጥሩ። የቅድም የጦርነቱን ትንሽ ግልጽ ላደርግልህና ልሂድ። ብዙ ጊዜ እስልምና በጦርነት የተስፋፋው ከቁርአን አይደለም ከመጽሐፍ ቅዱስ አይደለም የጠቀስኩት። ይሄንን ከወርልድ ሂስትሪ ችግር የለውም። እስልምና በጦርነት ቆይ ማስረጃ ላቅርብ። መጀመር ማስረጃ ኃይሉ አድምጣለ የራስንም ተራታውላ የሷንም ተራታ አደምጣለሁ። እኔ አድማጭ ነኝ። ጦርነቱ ላይ ቆይ እለቅልሻለሁ። ቆይኛ እንዴ እኔ አድማጭ ነኝ። በዚህ አልታማም ነኝ። ይኸውላችሁ ለእናንተ ማወራላችሁን ስሙኝ በደንብ ለማረጋገጫ። እንደውም ወርልድ ሂስትሪውን እርሱት። ሶፊያ ሞስክ ቱርክ ሄጄ ክርስቲያን ካቴድራል የነበረውን በ14ኛው ክፍለ ዘመን ፎቁ ላይ በወርቃማ ጽሑፍ ፎቶ 15ኛው ክፍለ ዘመን ላይ ነው። በ14ኛው according to our prophet's order ነው 1453 አይደል የከፈተው? 1453 ነው የከፈተው እኮ። አዎ according to our prophet 15ኛው ክፍለ ዘመን yes በ14ኛው ክፍለ በአማርኛ ልናገረው በ14ኛው ክፍለ ዘመን እከሌ የሚባል ሰው በነብያችን ትእዛዝ መሰረት በኃይል ያንን ክርስቲያናዊ ካቴድራል
በግድ ወደ እስልምና እንደቀየረ ተጽፎ በኩራት ነው የተጻፈው። በጦርነት ነው የተስፋፋችው። ቱርክ ክርስቲያን ሀገር ነበር። ይሄን ነገር ወርልድ ቁርአን አይደለም ከባይብል አይደለም የምጠቅሰው ወርልድ ሂስትሪ ብቻ አይደለም የናንተው ጽሁፍ እዛ ተቀምጦ ሳለ ይሄንን በጦርነት አልተስፋፋችኝ አትችልም። ቀጥይ ወደ ኦቶማን ኤምፓየር አክስት መጣች። ተቃጠልን በቃ ችግር የለውም። ስማ ወደ ኦቶማን ኤምፓየር ከመሄድህ በፊት ተመለስ። ውሃ ሊጠጣ ነው። ተው ይሄድ፣ ይመለሳል። ኦኬ ይመጣል። ጋይስ ኦኬ ማለት እሱ እንዲሰማኝ ስለፈለኩ ነው። ምን አለ መሰላችሁ? ታብታብ አድርጉ ጋይስ። ምን አለ መሰላችሁ? አሁን ክርስቲያኖ ወገኖቻችን ይሄ አለ አይደል? ይሄ ትራዲሽናል የሚባሉት ክርስቲያኖች በጦርነት ተሳፍታችሁ ምናምን የሚባለው አጎታችን ፓስተር ኃይሉንም አጥቅቶታል። እሱ ይመጣና በጦርነት ይላል። ኖርማሊ እኔ ይሄ ብዙ ላይፍ ጆርኒ ያለው ሰው ነው። በባህሪ ትንሽ ብለን ነው ስለምናከብረው አብረን ከሱ ጋር እናወራለን። ነገር ግን ይሄ ትራዲሽናል ክርስቲያኖች አስተሳሰብ አሁንም ቢሆን ፓስተር ኃይሉ ላይ አለ። ምክንያቱም በሰው ልጅ ሂውማን ታሪክ የእስልምና በጦርነት ተስፋፋ የሚባለው ነገር በጣም የሚገርመው ነገር የክርስትናው ነው እንትን የሚለው ኦቶማን ኤምፓየር ከቢዛንታይን ኤምፓየር ጋር የተያያዘ ነው። እነዛ የተዋጉት እኛን አይወክሉም። ይሄ እንትን የመስቀል ጦርነት ምናምን አይወክሉም። ስለወከሉንም አይወክል። ስለዚህ የነገስታቱን ጦርነት እናቆማለና የነገስታቱን ጦርነት ማቆም አለብን። እናንተ የመስቀል ጦረኞችን አይወክሉንም ካላችሁ የቢዛንታይን ስርወ መንግስት አዳምጠኝ። የቢዛንታይን ስርወ መንግስትን አይወክሉንም፣ የመስቀል ጦርነትን አይወክሉንም ካላችሁ ነገስታቱን አምጣችሁ እኛ ጋር መከራከር አስፈላጊ አይደለም። በሰይፍ ተስፋፋችሁ ልትሉን አይገባም። ምክንያቱም የእናንተም ነገስታት በእናንተ በቅዱሱ ሰው በዋናው ሰው ከሁሉም የሚበልጡ ሰዎች ትክክል ነው። the most holy person ትክክል ናቸው። okay the most holy person the most righteous person ጦርነትን ሂዱና ግደሉ፣ በጦርነት አስፋፉ፣ ማይቀበል አጥፋቸው ማለት ከቻሉ በጣም ጥሩ። ስለዚህ በዚህ ራሱ ሃይማኖታችን ሁሉ ታርገናል ማለት ነው። በዚህ ራሱ ተዋጋ ሄደ ተዋጋ ሳምን የሚቆማ ለኔ እንደ ሃይማኖት አልቀበልም። ጥሩ እሱ እንደዛ ከሆነ ነብያችን አለይሂ ሰላቱ ወሰለም በነብይነት ጊዜ የቆዩት 23 ዓመት ነው። ኦኬ ኢየሱስ ደግሞ በነብይነት የቆመው 3 ዓመት ብቻ ነው። ኢየሱስ ክርስቶስ አንደኛ ቆይ ፕሊስ አንድ ጊዜ አዳምጠኝ። ኢየሱስ ክርስቶስ ከነብዩ መሐመድ አለይሂ ሰላቱ ወሰለም ጋር የምታወዳደሩ አይደለም። አንደኛ ኢየሱስ ሉዓላዊ ህዝብን አልመሰረተም ሰው ነው። ኢየሱስ ስደተኛ የሃይማኖት ሰባኪ እንጂ ሉዓላዊ ህዝብን ሰብስቦ የራሱ የሆነ ሚኒስትሮች ያሉት ፍትህ ያለበት የራሱ ወታደራዊ ስርዓት ያለው አልነበረም። ነብዩ መሐመድ አለይሂ ሰላቱ ወሰለም ህዝባቸውን አማኞችን ይዘው ሉዓላዊ ህዝብን መስርተዋል። አማኞችንም ጣዖት አምላኪዎችንም ክርስቲያኖችንም አይሁዶችንም ሊጠብቅ የሚችል ሉዓላዊ ሀገር አላቸው። ኢየሱስና ሐዋርያቱ ግን ስደተኛ የሃይማኖት ሰባኪዎች ናቸው። አሁን ክርስቲያኑ ጋር ትልቅ ስህተት የተፈጠረው ለምን ነው? የፖለቲካ ሰው ነበሩ ማለት ነው እሳቸው። ሊስን ክርስቶስም ሐዋርያትም የፖለቲካ ሰዎች ናቸው። ሐዋርያው ጳውሎስ እንትን ላይ ለሮሜ ሰዎች ቆይ እንረዳዳ። ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ላይ ምዕራፍ 13 ላይ ምንድን ነው ያለው? እሱን አንብብ፣ የቤት ስራ ነው የምሰጥህ። ኢየሱስ ክርስቶስ ለነ ጴጥሮስ በሉቃስ ወንጌል ላይ ምንድን ነው ያላቸው? ልብሳችሁን ሽጣችሁ ሰይፍ ግዙ ነው ያላቸው። ተግባብተናል። በመቀጠልም ኢየሱስ ክርስቶስ እንደዚሁም የሉቃስ ወንጌል ላይ ምንድን ነው ያለው? ምንድን ነው ያለው? ሊታዘዘኝ ያልፈለገውን በፊት ያንጡትና በሰይፍ ይታረዳል ነው ያለው። ክርስቶስ አንደኛ ሉዓላዊ ህዝብን አልሰበሰበም። አማኞችንም ከሃዲዎቹንም የሚጠብቅበት ጥላ አልነበረውም። እዚህ ጋር ትልቁ ችግር የተፈጠረው ምንድነው? እናንተ ከአዲስ ኪዳን አንዳንድ ጥቅሶችን አምጥታችሁ አይ ክርስቶስ እኮ ግራህን ሲመታ ቀኝህን ስጥ ብሏል ላ አይባልም። በመጀመሪያ ክርስቶስ ስደተኛ የሃይማኖት ሰባኪ እንጂ ህዝብን የሚጠብቅ ህዝብን በአንድ ጥላ ስር የሚጠብቅ አልነበረም። ክርስቶስ ምንድነው ያለው? እንደውም ወንድሙን ጨርቃን ያለው ሸንጎ ያስፈልገዋል ነው ያለው። ክርስቶስ በአይሁድ በእንትኖች በሮማውያን ሸንጎ ስር የነበረ ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም ግን ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡት ሸንጎ ነበራቸው። የድሃውም የሀብታሙም የአማኙም የጣዖት አምላኪውም የአይሁዱም የክርስቲያኑም
ፍርድ የሚያገኝበት ጥላ ነበራቸው። ክርስቶስ ግን ጥላ አልነበረው። ክርስቶስ ጥላ መስራት አልቻለም። ኢየሱስ ሲደበቅ የነበረ እኮ ነው። አላየሁም? እየሸሸ እየደበቀ ነበር ራሱ ወንጌልን ሲሰብክ የነበረው። ሐዋርያቱም እየሸሹ እየተደበቁ ነው ሐዋርያ ሲሰብኩ የነበረው። ጳውሎስም ተገሎ ነው፣ ጴጥሮስም ተገሎ ነው፣ ማቴዎስም ተገሎ ነው የሞተው። ኢቭን ክርስቶስን ራሱ ጠላት መጥቶ ሊገለው ሲል ነበር የአብርሃም አምላክ ያስነሳው። እነዚህ ክርስቶስና ሐዋርያቱ ምኖች ናቸው? ስደተኛ የሃይማኖት ሰባኪ እንጂ እንደ ነብያቱ እንደ ዳዊት እንደ ሙሴ እንደ ነብዩ መሐመድ አለይሂ ሰላቱ ወሰለም ለደሃደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡበት። ኦኬ ምንድነው ዳዊት ጽድቅንና ፍርድን አደረገ አይደል የሚለው? ጽድቅንና ፍርድን የሚያገኝበት ሸንጎ ማቋቋም አልቻለማ ክርስቶስ። ስለዚህ ክርስቶስ ሸንጎ ያቋቋመ እስካልሆነ ድረስ ስደተኛ ሰባኪ እስከሆነ ድረስ ከነብዩ ጋር ከነብዩ መሐመድ ጋር ከነብዩ ዳዊት ጋር ከነብዩ ሙሴ ጋር መወዳደር አይችልም። ክርስቲያኖች ለዘመናት ከጠራሳቸው ነቢያቶችና ከኢየሱስ ክርስቶስ ማን ነው የሚበልጠው? ይበልጣል አይደለም። ሐሳቡን ትጨረሰው። ያኔ እኔ ማሳብ አለኝ። ማበላለጥ አይደለም። ስለ ሸንጎ ነው ያወራሁት። ስለ ሸንጎ ነው ያወራሁት፣ ማበላለጥ አይደለም። በነገራችን ላይ ሸንጎን አቁመን ተመልሶልኛል፣ እመጣበታለሁ። ተጨማሪ ሐሳብ ካለ ቀጥልሽ። ኦኬ፣ ተጨማሪ ሐሳብ ካለ ሐሳቡን ጥቅልል አድርገውና ልሰበሰው። የኃይሉ ሐሳብ ምንድነው? የኃይሉ ሐሳብ እስልምና በጦርነት ነው የተስፋፋው፣ ክርስትና ደግሞ በተቃራኒው የሰላም ሃይማኖት ወይንም ደግሞ ሰላምን የሚሰብክ በሰላም የተስፋፋ ነው። ጦርነቱ እንኳን የገቡ ሰዎች ክርስትናን የሚወክሉ አይደሉም አይነት ንግግር ተናግራል በጥቅሉ። ይህንን እንደ ማስረጃ ወይ መጽሐፍ ቅዱስን ጠቅሰ ቁርአንንም ጠቅሰ ሁለቱን ብታወራ ኖሮ ኃይሉ እኔ አክሴፕት አደረገ ነበር፣ ምንም ችግር የለውም። ምክንያቱም ሁለቱን የሚያስማማ ሐሳብ ብትጠቅስ። ኢቭን ክርስቶስ ወደ ምድር ሲመጣ አንደኛው ዓላማ ምንድነው? ባላመኑ ሰዎች መካከል ልዩነትን እንዲፈጥር ጦርነትን እንዲያስፋፋ እንደመጣ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ሉቃስ ወንጌል ምዕራፍ 22 ከቁጥር 36 ላይ ቅድም እንትና ጠቅሰዋለች። የራስህ ወንጌል ነው፣ እኔ ሂስትሪ ምናምን አይደለም። ይሄ ወንጌል መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በወንጌል የተጻፈውን ጥቅስ ብታነበው እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁም የሌለውም ልብሱን ሽጦ ሰይፍን ይግዛ። ማን ያለው? ክርስቶስ። ምኑን ሽጦ? ልብሱን ሽጦ ሰይፍን ይግዛ። በዚህ በሰይፍ ምን ሊያረግበት ነው? እንትኑን ጌሙን ሊካችሁታል፣ አልተቀበላችሁትም። ፊት ለፊት ላይ ሸፍኑኛል። ወይም ተቀበሉት ወይም ዝጉት ጌሙን። ዘህራና ፓስተር ኃይሉ ኦኬ በቃ እንትን አድርጉት፣ አትፉተው። ስለዚህ ምን አለ ክርስቶስ? ልብሳችሁን ሽጣችሁ ሰይፍን ግዟል። ታዲያ ይህ ጥቅስ ምንድነው ስንል ሉቃስ ወንጌል አሁንም አዲስ ኪዳን ላይ ነው። ሉቃስ ወንጌል ምዕራፍ 19 ከቁጥር 27 ላይ ነገር ግን እነዚያ በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ አምጧቸዋል። ወዴት? ወደሱ ወደዚህ አምጧቸው፣ በፊቴ ምን አደርጓቸዋል? በፊቴም አይሉ ረዷቸው። ይህን ያለው እኔ አይደለም ያልኩት፣ ያርዷቸዋል፣ ረዷቸዋል፣ እረዷቸዋል ይላቸዋል። በሱ ላይ ሊነግስ ኖ ኢየሱስ ክርስቶስ ሄዱና እረዷቸው እያላል ለሚያ ቦታ የሚሆኑም ትንቢት ችግር ያንተን ማብራሪያ ትሰጣናለህ። እኔ ወንጌልን ነው እያነበብክ ያለሁት። ቶሎ ጨርስና እኔ ለዚህ ለሁለታችን ሐሳብ ጠቅልላ ያንተን አንደርስታንድ አንተ ምናልባት የተገነዘብክበትን አንደርስታንድህን ልታስረዳን ትችላለህ። ግን እኔ እየጠቀስኩ ያለሁት እብን መጽሐፍ ቅዱሱ ላይ በሱ ላይ ሊነግስ ያልወደዱ አካላቶችን እንዲያርዷቸው፣ ወደዛ እንዲያመጧቸው፣ ወደሱ በፊቱ አምጥቶ እንዲያርዷቸው ትእዛዝ ማስተላለፉን ብቻ ነው እንጂ ማስቀመጠልህ። ከዛ በኋላ ለምንም አላቸው በምን መልኩም አላቸው እሱ ሌላ ጉዳይ ነው። ግን በጥቅልሉ ምንድነው በእነሱ ላይ የበላይ እንዲሆኑ ያልፈለጉ ሰዎች እንዲገደሉና እንዲያርዷቸው ትእዛዝ ሰጥቷል። እንደውም በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 ጀምራ ስትመለከተው ወደ ምድር የመጣበትን ዓላማ ሲገልጽ ወደ ምድር አሁን ብዙ ጊዜ ክርስቲያን ወገኖች አይ ክርስቶስ መጥቶ ፍቅርን ሰብኮልናል፣ ክርስቶስ መጥቶ እኛን ሊያድነን ህይወትን ሊሰጠን አይደል ሁሌ ሲሰብኩ የሚሰማው። አንድ ቀን እኮ ሰይፈን ይዞ መጣ ብሎ ሲሰብክ የሰማነው ክርስቲያን የለም፣ አማኝ የለም። ለምን? መጽሐፍ ቅዱስ ላይ ተጽፈው እያለ ይሄን ጥቅስ አይጠቅሱትም። የሚጠቅሱት ምንድነው? ሁሌ መንገድ ላይ አይ ለእናንተ ሰላምን ነው ክርስቶስ ፍቅርን የዘላለም ሕይወት ይሰጣችኋል። ግን መጽሐፍ ቅዱስ ላይ ስታይ ስለ ሰላም የተናገረው ንግግር ራሱ ባንደበት አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ እንዳይመስለን። ማን? ክርስቶስ ሰላምን ለማምጣት የመጣው አይምሰላችሁ። ከዛስ ሰይፍን እንጂ ሰላምን ለማምጣት አልመጣሁም፣ ለሰላም አልመጣሁም ነው። ኦሬዲ የሰላም ባለቤት አይደለሁም እያለ ነው። ኢቭን እንዳው ለሰላም ነው የመጣው እሱ ሰላመኛ ሰው ነው ብለን እንዳናስብ እንኳን ለሰላም አልመጣሁም አይምሰላችሁ አለ። ታዲያ ለምንድን ነው የመጣው ስንል ሰውን ከአባቷ ሴት ልጅን ከእናቷ መርአትን ከአማቷ እለያይ ዘንድ መጥቻለሁ። ለምንድን ነው የሚለያየን ስንል ኦሬዲ ያመነ ካላመነ ሊበታተነው ሊፈራርቃቸው ኦሬዲ እሱን የሚከተለው ይከተሏል፣ ያላመነውን ደግሞ እንዳልኳችሁ ቅድም የጠቀስኩት ጥቅስ ላይ ምንድነው በፊት ያምጧና እረዷቸው የሚል ትእዛዝ አስተላለፈ። ኦሬዲ ክርስቶስ ሰላምን ለማምጣት አልመጣሁም እያለ
እናትን ከልጇ ጋር ለያይ ዘንዳ መጥቻለሁ እያለ ልብሳችሁን ሽጣችሁ ሰይፍ ግዙ እያለ አይ ኖ ኖ ኖ ኖ ይሄ ክርስቶስ የመጣው ለሰላም ነው። ነብዩ መሐመድን ግን ጦርነት ሊሰብኩ ነው የመጡት። ምን ማለት ነው? ወደ ቁርአኑ ቆይ አልጨረስኩም። አንተ ደግሞ አንድ ደቂቃ ሄሉ ኖ አንድ ደቂቃ ብቻ እኔ እሰጥሃለሁ፣ ችግር የለብኝም። አንድ ደቂቃ ቁርአን ላይ ግን ብትመጣ በነብዩ መሐመድ አስተምሮ ቁርአን ላይ ግን ከመጣ አንድ ነፍስ ያለ ወንጀል ያለ ጥፋቷ ወይ ጦርነት ካልገባ እርስ በርስ ነፍስ ካልጠፋ አንዲትን ነፍስ ማጥፋት የሰው ልጅን በምድር ላይ ሙሉ በሙሉ እንዳጠፋችሁ ናቸው ተብሎ ህግ የተቀመጠልን። ለማን? ለኛ ለሙስሊሞች። ይሄ ሰላምን ለማምጣት የመጣው ሰይፍ ግዙ ምናምን አላሉንም። ምንድነው ያሉን? ያለ ወንጀልና ያለ ጥፋቷ አንድ ነፍስ ካጠፋችሁ የሰው ልጅን በምድር ላይ ማስረጃ ሱረቱ ማኢዳ ላይ ምዕራፍ 5 ቁጥር 32 ላይ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳደ ፊል አርድ ፈከአነማ ቀተለ ናሰ ጀሚዓን። ገባክ? አንዲትን ነፍስ ያለ ወንጀልና ያለ ህጣት ከገደላችኋት፣ አንዲትን ነፍስ ካጠፋችኋት የሰው ልጅን በምድር ላይ በአጠቃላይ እንዳጠፋችሁ ነው። ክርስቶስ አንድ ቦታ ላይ እንደዚህ አይነት ጥቅስ ከተናገረ አዎ ክርስቶስ የሰላም መምህር ነው፣ ሰላምን አስተማሪ ያምናሉ። በተቃራኒው ደግሞ ነብዩ መሐመድ አንድ ቦታ ላይ እኔ ምድር ላይ የመጣሁት ሰላምን ለማፍረስ ነው፣ ሰይፍን ግዙ ብሎ ያዘዙበት ካለ እኔ ላንተ ይቀጣላለሁ። ይሄ ሁለቱ መጽሐፍቶች ያነበብኩበት ነው ነገር። ይሄ ሂስትሪ ምናምን ሰዎች ያወሩትን አይደለም፣ ወንጌልና ቁርአን የሚናገሩትን ነገር ነው ማስረዳ። ግን እርስ በርስ ጦርነት ከተነሳ፣ እርስ በርስ ግጭት ከተነሳ ውጊያ ይቻላል፣ ጦርነት ይቻላል ወይ ካልከኝ ይቻላል። አዎ አንድ ሰው ከመጣ ቅሳስ ዋጅብ ነው። ነፍስ ከተገደለብህ ነፍስ በነፍስ ይጠየቃል፣ ጥርስ በጥርስ ይጠየቃል፣ አይን በአይን ይጠየቃል፣ ጆሮ በጆሮ ይጠየቃል። ይሄ መጽሐፍቶች አምላክ ያስቀመጣቸው ህግ ነው። ግን ድንበር ማለፍ፣ ንጹህ ነፍስን ግን መግደል እንደ ቁርአን አንድ ቦታ ላይ አታመጣም። እሱን አይደለም ኢቭን ምነግርህ በእስልምና አንድ ሴት ልጅ ካረገዘች እርጉዝ ሆነ ማህፀኗ ውስጥ ላይ ነፍስ ከተዘራበት በኋላ አንድ ህፃንን ያለ ምክንያት ወይንም ደግሞ ግዴታ ያን ነገር ህመም ተሰምቷት ችግር ካልገጠማት ያንን ነፍስ ማስወረዱላት ይችላል በእስልምና። ምክንያቱም የሰው ልጅን እንደገደለች ነው የሚቆጠረው። ትልቅ ሰው እንደጎደለች ህይወት ያለውን ነገር እንዳጠፋች ስለሚቆጠር እስልምና በዚህ ልክ ነፍስ ማጥፋትን ይከለክላል። በክርስትናው እንደዚህ አይነት ነገር ካለ ኤቪደንስ ከሰጣን ኦኬ እኔ አክሰፕት አደርጋለሁ። ኃይሉ ቀጥል፣ ማስረጃ እየጠቀስከልን። ጋይስ እኔ ጥሩ አድማጭ ነኝ። እነዚህ ሰዎች በደንብ እየሰማዋቸው ነው። አያችሁ እንትኑን ላከው ወሬ ሳትጀምር እንትኑን ላከው። ፓስተር ኃይሉ ይቅርታ፣ አዎ ካንተ ጋር ላከው። ለምንድን ነው ማን ነው የማይቀበለው? ዛሩ የለችም፣ ዛሩ እየተቀበለች አይደለም። ስለዚህ ከፓስተር ኃይሉ በኩል ላክ። ጥሩ ኦኬ። አሁን አዳምጡ ፕሊዝ አዳምጡ። እናንተ እዚህ ውስጥ ያላችሁ ሰዎችን በደንብ ይሄ ልጅ የጠቀሰውን ጥቅሶች አይታችኋል። መሲም የጠቀሰችውን እና ሰዎች ሸምድደው ነው የመጡት። አያችሁ ምን ለማለት ነው አሁን እየሞከሩ ያሉት እነዚህ ሰዎች? ከእነዚህ በጣም አንክሮ እየሰማዋቸው ነው። ጌታ ምስክሬ ነው። አምና ጆኪ በጣም እኔ ጥሩ አድማጭ ነኝ። እናንተ እዚህ ጋር ስትመልሱ ከመጽሐፍ ቅዱስ የምታነቧቸውንና እንዴት ጠምዝዛችሁ መጽሐፍ ቅዱሱን ለማስወራት የምትፈልጉበትን ስኩይዝ የምታደርጉበትን መንገድ ሳይ በጣም ተንኮለኞች፣ የመጨረሻ ተንኮለኞች እንደሆናችሁ እያየሁ ነው። ግን ጥሩ መልስ መስጠት ደግሞ ከኛ ይጠበቃል። ምንድን ነው የተረዳሁት ታውቃላችሁ? በጣም የገባኝ ነገር ልክ እስልምናን ብዙ ጊዜ ክርስቲያኖች እኛ የምንከሳቸው በጦርነት ነው የተስፋፋው፣ ጦርነት የእናንተ ሃይማኖት የጦርነት ሃይማኖት ነው፣ የእኛ ግራህን ለሚሰጥ ቀኝን ስጥ፣ እንደዚህ ብለን ስለምንሰብ አቻ ለማድረግና እኩል ለማድረግ ሄዶ ከመጽሐፍ ቅዱስ ያውም ከአዲስ ኪዳን አንዳንድ ጥቅስ ፈልጎ ያመጧቸውን ጥቅሶች በጣም እየገረመኝ ነው የሰማሁት። በጣም የጠቀሱት ጥቅስ መጽሐፍ ቅዱስ ላይ አለ። በእርግጥ ለምሳሌ ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ ሉቃስ ወንጌል ታስታውሳላችሁ፣ ከእንግዲህ ልብሱን ሽጦ ሰይፍ ይግዛ ያለውም ተጽፏል። እኔ በመጽሐፍ ቅዱስ በተጻፈ ነገር ምን ለማለት ፈልጎ ነው የሚለውን ለመረዳት እንጂ የሚሄደው አንዳንድ ለምሳሌ ከአቅሜ በላይ የሆነ እንኳን የማይገባኝ ነገር እንኳን ቢሆን ሰርች አደርጋለሁ፣ የገባኝን ያህል እናገራለሁ። በተረፈ መጽሐፍ ቅዱስን ኳስችን አላደርግም። ግን እነሱ ለጠቀሱት ጥቅስ አትሊስት እኛ ምላሽ መስጠት አለብን። ምንድነው ሊሉን የፈለጉት? ምን ታካብዳላችሁ? እናንተ ጋርም እኮ ያው ነው፣ እኩል ነው፣ ለውጥ የለውም ነው። ማን ያለው? ምንም ኢየሱስ ክርስቶስ ጦርነት ያወጀበት ቦታ የለም። ይባስ ብሎ ልጁ ምንድነው ያለው? እዚህ ጋር አይት መሐመድ ማለት ያለውን ሰምታችሁ ከሆነ እንዲያውም እኮ ተመልከቱ፣ ጥቅሱ አለ እኮ፣ የጠቀሰው ጥቅስ እኮ ትክክል ነው። ግን የጥቅሱ መንፈስ ምንድነው? ቃሉ ምን እያለን ነው የሚለው ላይ ነው ልዩነት። ምንድነው ክፍሉ? ሰላምን ይዤ ወደ ምድር የመጣው እንዳይመስላችሁ አዎ ብሏል። አሁን ይህንን ከውጭ ለሚያይ ሰው ምን ታመጣለህ? ተጽፏል በእናንተ መጽሐፍ ቅዱስ ላይ በቃ ተጽፏል። ያልተጻፈ አላነበብኩም። ይሄው ሰላምን ያመጣው እንዳይመስላችሁ የሚለውን ሰላሜን ሰጣችኋለሁ፣ ሰላሜንም እተውላችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም የሚለውን ቃል አያነቡ።
ሰላም ይዤ የመጣው እንዳይመስላችሁ። እንዳውም ያመጣሁት እሳት ቢቀጣጠልልኝ ቶሎ ቢቀጣጠልልኝ ምንኛ በወደድኩ። ከእንግዲህ እንዲያውም ምራት በአማት ላይ፣ ሴት ልጅ በእናቷ ላይ፣ ወንድ ልጅም በአባቱ ላይ እና ተነሳስቶ እርስ በርሳቸው ካሁን በኋላ ይለያያሉ በእኔ ምክንያት። ስለዚህ እሳት ያመጣሁት እሳት እንዳውም ቶሎ በተቀጣጠልልኝ እያለ የጠቀሰውን ጥቅስ ጠቅሷል ይሄ ወንድማችን። አሁን እርግጠኛ ነኝ እዚህ ውስጥ ያላችሁ ሰዎች ሙስሊሞች ብቻ ሳትሆኑ አንዳንድ ክርስቲያኖችም ሳትቀሩ እውነትም ይሄ ነገር ምንድን ነው አለ እንዲህ እንደዚህ የሚል ነገር እንዲህ ኢየሱስ ክርስቶስ ይህን ነገር ብለዋል። በእርግጥ ሰይፍ ግዙ ብለዋል። ስለ ማረድም ደግሞ የተናገረ ክፍል አለ። እሱን እንኳን በትክክል አልጠቀሰውም፣ ግን ጠቅሰዋለሁ። ክፍሉ ግን አለ በትክክል። ነገር ግን ኢየሱስ ክርስቶስ በግድ ማን ነው እረዱ አለ ሳይሆን በመጨረሻው ዘመን ስለሚሆነው ነገር ነው። ኦኬ ግድ የለም እሱም ተጽፏል፣ አንሸሻውም፣ እንተረጉመዋለን እንጂ። ቆይ እኛ አዳምጡ እንግዲህ ወደ እናንተ መልሳለሁ። እችን ሀሳብ ከበር ላድርጋትና ሰላምን ይዤ የመጣው እንዳይመስላችሁ ያለው ኢየሱስ ክርስቶስ ጠብ ይዤ መጥቻለሁ ለማለት ፈልጓል። አልዛማ ምኑን ነብይ ሆነ ታዲያ? በእናንተ ራሱ እነዛ የሚያደርግ ከሆነ መጣላትን መለያየትን ይዤ የመጣው ማለት ነው ወይ? ኖ በእኔ ምክንያት በእኔ የሚያምኑና የማያምኑ ሰዎች ምክንያት በእኔ ምክንያት ታስታውሱ እንደሆነ ሲወለድ ኢየሱስ ስምዖን የሚባል ሽማግሌ ሰውዬ መጥቶ ወደ ቤተ መቅደስ መጣና በ8ኛው ቀን በተገረዘ ጊዜ ሕፃኑን ወሰደና አቀፈው። እንደዚህ አለ፣ ይህ አለ ለእስራኤል ክብር ለአሕዛብን ብርሃን ይሆን ዘንድ ለብዙዎች ለመውደቃቸውና ለመነሳታቸው የልቦናቸውም ሐሳብ ይገለጥበት ዘንድ ከእግዚአብሔር ዘንድ ተሹሟልና፣ ስለዚህ ለመውደቅና ለመነሳት ለማሰናከያ አለት ሁሉ ተጽፏል። አንድ ሰው አሁን የማሰናከያ አለት ብሎ የሚለውን ወስዶ ማሰናከያ አለት እኮ ነው ምኑን ነብይ ያላችሁት ቢለኝ፣ ተመልከቱ። የማሰናከያ አለት ማለት የማያምኑ ሰዎች ተሰናከሉበት ማለት ነው። በኢየሱስ ምክንያት የማያምኑት የሚያምኑትን ያሳድዳሉ። ስለዚህ አባት ተነስቶ ልጁ ላይ ይነሳል፣ ልጅ በአባት ላይ ይነሳል። በማን ምክንያት? በኢየሱስ ምክንያት። በሚያምኑና በማያምኑ ሰዎች መካከል ያለውን ፍጭት ነው ኢየሱስ ክርስቶስ የተናገረው እንጂ ጥል ይዤ መጥቻለሁ ከእኔ ዓለምን ለማባላት ነው የመጣሁት ማለት። እነዛማ ከሆነ ሰይጣን ብቻ ነው የሚያባላው እንጂ ይሄንማ ከእግዚአብሔር ሰው አይጠበቅም። በእኔ ምክንያት የሚሆነው ይሄ ነው እያለ ነው የጥበብ ቃል የተናገረው። ሌላ ደግሞ ስለማረድ ዛራን ሲቀበላል ሌላ ሰው ገብቷል ገዝቷ ላይ የተቀበልኳት ነው ሄዳችሁ ነገር ነው። ይበቃናል። ቆይ ይበቃናል። ሶስታችን ግድ የለም ይሄ ነገር ማን ነው ወይ ሁለት ይበቃል። ግድ የለም አትቀበሉ። ምክንያቱም እንትን ብለን ይበቃል። ገዝት ገብታ ትሄዳለች እሷ ራሱ ይበቃል። በሌላ ጊዜ እንትን ነው። እኔም ብዙ ሰዓት የለኝም አሁን። ስሙ በደንብ ያርዷቸዋልና እንደሚለው ሰይፍ ግዙ የሚለው ቦታ በነገራችን ላይ ምሳሌያዊ ንግግር ነው። ወዲያው እኮ ጴጥሮስ እኮ ይሄው አልም እኮ አለ። ሁለት ሰይፍ አመጣና ይበቃል አላቸው ማለት ነው። ከዛ በኋላ ጆሮ ቆረጠ። ከዛ ኢየሱስ ክርስቶስ ገሰጸው። እንዳው እውነት ሰይፍ ገዝታችሁ ጠላቶቻችንን ተዋጉ ቢሆን ኖሮ ምን አለው ጴጥሮስን እዛው፣ ጉዳዩ እኮ እንደዚህ አይደለም። እንደዚህማ ቢሆን ኖሮ ከአባቴ ዘንድ እልፍ አላፋት መላእክት ስንት እንትን መላእክት አያዝልኝም ወይ አባቴ? ጉዳዩ ያ ቢሆን ኖሮ ኖ ሰይፍህን ወደ ሰገባው መልስ፣ ሰይፍ የሚመዙ በሰይፍ ይጠፋሉ ብሎ እንዳውም አወገዘው። ለምን ታዲያ ሰይፍ ግዙ አለው? እዛ ጋር ምን ማለት ነው? በነገራችን ላይ ጊዜው እንደደረሰ የክፉ መንፈስና በእግዚአብሔር ልጆችና በሰይጣን ልጆች መካከል ያለው ነገር አሁን ስለኛ ኃጢአት ሊሆን ስላለ የእኛን ኃጢአት በላዩ ላይ ሊሸከምና በከሳሾች እጅ ሊወድቅ ስለሆነ ይሄንን ምሳሌያዊ በሆነ አይነት መልኩ የገለጠበት እንጂ በትክክል ሰይፍ ግዙ እያለ አይደለም። እንደዛማ ቢሆን ኖሮ ጴጥሮስን መልሶ ባልገሰጸው ነበረ፣ ሰይፍ መልስ ባላለው ነበረ። እሷን አልጠቀሳችሁም እናንተ። ሰይፍ ግዙ ያለችዋን ብቻ ነው የጠቀሳችኋት እንጂ ሰይፍህን መልስ፣ ወደ ሰገባው መልስ፣ ሰይፍ የሚመዙ በሰይፍ ይጠፋሉና እንደዚህ ጉዳዩ ይሄ ቢሆንማ መላእክት አያሰልፍልኝም ነበር ወይ እያለ ባልገሰጸው ነበር። እንዳውም ሰውየውን ጆሮን ፈወሰው ይላል እዛው ጋር ማለት ነው። ያርዷቸዋል ያለው የፋይናል ጀጅመንት ነው የሚያወራው በነገራችን ላይ ያቦታ። ምክንያቱም ልጁን ሪጀክት ያደረጉ ሰዎችን መጨረሻ ይቀጣሉ። የስ ያርዷቸዋል የሚለው የማረድ ጉዳይ ሳይሆን ይቀጣሉ ነው፣ የገሃነም እሳት ፍርድ ማለት ነው። የመጨረሻይቱን ቅጣት በሚገባቸው ቋንቋ የተነገረበት ቋንቋ ነው ይሄ እንጂ ቀጥታ ኢየሱስ እረዱ ብሎ ያዘዘበት ቦታም የለም። ስለማረድም አይደለም። እንዲያውም ትንኝም ግደሉ አላለም ኢየሱስ ክርስቶስ። አንድ ኢየሱስን የማደንቅበት ነገር እኔ ቀኝን ለሚሰጠው ቀኝን ለሚመታ ግራን ስጠው ብቻ ስላለ አይደለም። ሸሚዝን ለሚጠይቅ መደረቢያን ጭምር ስጠው ያለው ነው። ኢየሱስ ክርስቶስ ፍቅር ነው የሰበከው። ሃይማኖቱ ራሱ ክርስትና የሚባለው ነገር ራሱ የተመሰረተው ፍቅር ላይ ነው፣ በቀላል አይደለም። የእናንተ ሃይማኖት ግን እስልምናን የማይቀበሉ ሰዎች ጂሃድ፣ አሁን እንግዲህ ቁርአናችሁ ውስጥ ነው ያለው አይደል? ቁርአን ወይ ሐዲስ አላቅም ከሁለት አንዱ። ጂሃድ አሁን ለእኔ ጂሃድ ቆይ
ጂሃድ ብሎ ማለት በነገር ላይ ትግል ነው። ጂሃድ ሲባል በሃይማኖት ማስገደድ የለም። ይኸውልህ እዚህ ጋር አሁን ትልቁ ችግር ምንድነው? እናንተ እኔ ነግሬሃለሁ፣ የአዲስ ኪዳን ሰባኪያን ከክርስቶስ ጀምሮ ያሉት ሁሉም ደቀ መዛሙርቱ እነዚህ ግለሰቦች ናቸው። ወደ እስልምና ስትመጣ መንግስት ነው። መንግስትና ግለሰብን ማወዳደር አትችልም። ስለዚህ ፖለቲካዊ መንግስት ከሆነ ሳውዲ አረቢያ መንግስት የሳውዲ አረቢያን ሀገር ያን አካባቢ የገዙ ያስተዳደሩ ሰው ነበሩ ማለት ነው እሳቸው። ታዲያ ፖለቲካ አይደለም በነገር ላይ የሀገር መሪ እኮ ናቸው። ኢየሱስ ክርስቶስ መሪ አልነበረም፣ ፖለቲከኛም አልነበረም። እሱ የእግዚአብሔርን ሐሳብ ይዞ የመጣ አብን ተረከልን ነው። ቆይ ፓስተር ኃይል ቆይ አዳምጠናል። አዳምጥ። ክርስቶስ የሀገር መሪ ያልሆነበት ክርስቶስ የሀገር መሪ ያልሆነበት ምክንያት ምንድነው? ህዝቡ አልተቀበለውም። ዳዊትን እኮ ሲቀበሉት ምንድነው? ቆይ አዳምጥ። ለሀገር መሪ ሊሆን ነው እንደመጣው ኢየሱስ እና ታዲያ የዳዊትን ዙፋን ምንድነው? ነብይ ነው እኮ ተባብለናል። ሐዋርያችን ነው፣ ነብይ ነው እኮ እና ነብይ ሀገር ነብይነቱ ደግሞ እንደ ማንኛውም ነብይ ሳይሆን አብን የተረከልን ስለ ሰው ልጆች ኃጢአት ዋጋ ሊከፍል ሊሞትልንና ከኃጢአት ሊዋጀን እንጂ የመጣው ምድራዊ እስራኤልን ለማስተዳደር አልመጣም። መሲህ እንደ ቆይ ሞቱን ተወውና፣ ሞቱ ሌላ ጉዳይ ነው። አሁን ስለተነሳው ነው። ይኸውልህ ስለ የሰው ልጆች ስለሚመሩበት ሸንጎ ነው። ኢየሱስ ክርስቶስ ምንድን ነው ያለው? ወንድሙን ጨርቃም ብሎ ቆይ አዳምጠናል። አዳምጥ ፓስተር ኃይሉ። ይኸውልህ ክርስቶስ ምን ብሏል? ወንድሙን ጨርቃም ያለው ሸንጎ ፍርድ ይገባዋል ነው ያለው። እኛም እያልንህ ስለ ሸንጎ ፍርድ ነው። ለድሃ አደጉ የሚፈርድ ጥፋተኛውን እንደ ጥፋቱ አንተ ጥፋተኛ ነህ፣ ድሃ አደጉንም ለድሃ አደጉ የሚፈርድ ሸንጎ ነው። ስለዚህ ነብዩ መሐመድ አላቁምሽ በእናትሽ ሚስኮት አታርጊ። ኢየሱስ ክርስቶስ ይሄን በተናገረበት ቦታ የብሉይ ኪዳኑን ነው የተረጎመው። እኔ ግን እላችኋለሁ ያለ ቆይ እዚህ ጋር ሰዎች ማወቅ ያለባቸው እዚህ ጋር መታወቅ ያለበት ምንድነው? የሰው ልጅ ካለ ሸንጎ አይኖርም። የሰው ልጅ እኮ ህግና ስርዓት ያለው እግዚአብሔር ነብይ የሚልክለት አስተዳደር የሚልክለት ንጉስ እንዴ ነገስታት በነቢያት በኩል አልነበረም እንዴ የሚነሱት? እንዴ አንድ ለምሳሌ በሳሙኤል ጊዜ ስንት ነገስታት ነው የተነሱት? እነዛ ነገስታቶች የእግዚአብሔር መሪዎች እኮ ናቸው። እግዚአብሔር እኮ ነው የሾማቸው እኮ። ስለዚህ እነዛ ነብያቶች በነብዩ በኩል የመጣው ንጉስ ሸንጎ አለው። በሰው ልጅ ህይወት ውስጥ ቀጥታ ሸንጎ አለ። ይሄን ክርስቶስ ራሱ መስክሯል። የሸንጎ ፍርድ ይገባዋል ነው። ሸንጎ ግን የሚሰጠው ፍርድ አለ። ትልቁ ችግር ግን እናንተ የተሳሳታችሁት ክርስቶስ ፍቅርን ሰብኳል። እንዴ ፍቅርን ሁሉም ይሰብካል። ፍቅርና ሸንጎ ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው። በነገራችን ላይ ማለት ነው። እዚህ ምድር ላይ የሚተዳደርበት ኢየሱስ ክርስቶስ የምን ሸንጎ ነው ይዞ መጣ? የምን ሸንጎ ነው መጣሽ? ክርስቶስ ምንድነው ያለው? ወንድሙን ጨርቃም ያለ ያደረገ የሸንጎ ፍርድ ማለት በብሉይ ኪዳን መሰረት የሸንጎ ፍርድ ነበረ። እኔ ግን እላችኋለሁ እያለ ሪዲፋይን እያደረገ የተናገረበትን ለምን ነው ግማሽ የምትጠቅሱ? ምንድነው ያለው? እኔ ግን እላችኋለሁ አለ። ምን አለ? እኔ ግን እላችኋለሁኝ ወንድሙን ጨርቃም ያለ የሸንጎ ፍርድ ይገባዋል ነው ያለው። ሸንጎ ፍርድ አላቋቋመም። የገሃነም ፍርድ ይገባዋል እያለ ያለው ምንድነው? ወደ እኔ ኑ እኔ ልሙትላችሁ እና ነፃ ላውጣችሁ እኮ ነው ሀሳቡ። ለምሳሌ እዛው ጋር ወደ ሴት የተመለከተ ያየ አመነዘረ ካለ በኋላ እኔ ግን እላችኋለሁ አለና ቆይ የሸንጎን ፍርድ ላንብብልህ። ጥቅሱን ታስታውሰው ከሆነ ንገረኝማ ማሚ። አንድ ጊዜ ላንብብልህ። ማቴዎስ ስንት ነበረ? ማቴዎስ ስንት ነበር? 6 ማቴዎስ ምዕራፍ 6 ላይ ፈልግ። አንዱ ጋር ቁጥሩ ትዝ አይለኝም። ማቴዎስ 6 ቆይ አንድ ጊዜ ስለ ምጽዋት ነው። ኦኬ ስለ ጸሎት ነው። ጸሎት እሺ፣ ስለ ጾም የምትፈልጓትን ጥቅስ እየመረጣችሁ ሞቶ መነሳቱን ግን ብትሞቱ አትነኳትም። አሁን ማቴዎስ ወንጌል ትያለሽ፣ ሉቃስ ወንጌል ትላላችሁ። ሞቶ የተነሳበትን ፓርት ግን እሷን ግን ድሊት አድርጋችሁ ማቴዎስ ወንጌል 5:22 ምን ይሻላችኋል እናንተ? 5:22 ምዕራፍ 5:22 አንብቡ። ችግር የለውም በቃ ምዕራፍ 5 እሺ፣ ሐዋርያት ሥራ አንድ ጊዜ ማቴዎስ ማርቆስ አንድ ጊዜ ይኸውላችሁ። አሁን እዚህ ጋር ያልተግባባንበት ነገር ምንድነው? ፓስተር ኃይሉ ክርስቶስና ደቀ መዛሙርቱ ስደተኛ የሃይማኖት ሰባኪዎች መሆናቸውን እስከዛሬ አልተገነዘባችሁም። ምንድነው? በተለይ የሚሽነሪው ዓለም የፕሮቴስታንቱ ዓለም አንዳንድ ጥቅስ አንስቶ ክርስቶስ ፍቅር ነው፣ ክርስቶስ ግራህን ሲመታ ቀኝህን ብሏል። ኖርማሊ እነዚህ አንቀጾች ተነጥለው የወጡ እንጂ ወይም ክርስቶስና ሐዋርያቱ
ራሳቸው ሸንጎ የተቋቋመ ድሃ አደጉ ሊፈረድለት የሚችልበት ሸንጎ አልነበራቸው። ራሱ ክርስቶስ እኮ ጥፋተኛ ሲሆን እኮ ወደ ሸንጎ ነው እኮ ያቀረቡት እኮ። እንዴት ነው ለድሃ አደጉ የሚፈርድ ሸንጎ ያለውን? ኦኬ ጥፋተኛውን እንደ ጥፋቱ። እንዲያውም ምን አለ መሰለህ ሰዎች በሚጣሉበት ሰዓት ሰውየው አይደለም የሚፈርደው፣ ቀጥታ ወደ ሸንጎ መውሰድ አለበት። ሸንጎ ነው ትክክለኛ ፍርድ የሚሰጠው፣ ለድሃ አደጉ የሚፈርደው፣ ለተበደለው የሚሰጠው። መሲ ሰዓት ያልቋል። I have to go ጨርሽ ሊድ ጊዜ የለኝም መውጫ። እሺ ችግር የለው። ይሄ የመጨረሻው ነው። እኔም ራሱ ሰዓት ሄዶብኛል። ስለዚህ ምንድነው የጦርነት ምናምን የሚባለው ምንድነው? በጣም ሚስ አንደርስታንድ የተደረገው አትሊስት አሁን አሸንፊያቸው ልውጣ። እነዚህ ሙስሊሞች ቶሎ በሉ፣ ካፊሮች ናቸው። ቅድም አሸንፋል። በነገር ላይ ቅድም አሸንፋል። ነገር አትወጣም። አሁን ካፊሮች ማሸነፍ ቆይ ኦኬ ቻንስ ሰጣችኋለሁ። ዶንት ወሪ። እኔ እያልኩ ያለሁት ነገር መጽሐፍ ቅዱስ እንደፈለጋ ሻራፋችሁ ስትጠቅሱ፣ ነገር ግን ዋናው ነገር ላይ ብትሞቱ እዛ ጋር ሞቶ መነሳቱ በግልጽ የተጻፈትን ቃል እሷ ሲነገራችሁም ትፈላሰፋላችሁ፣ መጥቀስም አትፈልጉም። ነገር ግን አሁን ልክ ሰይፍ ግዙ ያለውን ያውም ደግሞ ለምንድን ነው ያለው የሚለውን ነገር ሲነገራችሁ ማሰቡ ይባስ ብላ ፖለቲካ እናንተን ቀላቅላ በሉ ሲቀጥል አንተ እሺ እንደው ፌር ልሁን ሳትናገር እንዳትወጣ ፖለቲካ ማሜት ሰጣለሁ ላንተ እኔው ፖለቲካ አልቀላቀልኩም ላንተ ፖለቲካ አልቀላቀልኩም። ፓስተር ኃይሉ ክርስቲያኖች በጣም ትልቅ እንትን ፖለቲካ ሰርተውብን የነበሩት ምንድነው ክርስቶስ የሸንጎ ፍርድ እንደሚገባ እንደ ይሄ ሁሉ አሁን በጦርነት መስፋፋቱን የእናንተን ሃይማኖት አሁን ለመካድ ፈልገሽ ነው አይደለም? መሲ እውነቱን ላውራ ኃይሉ አንዴ ላውራ ኢንሻአላህ። ያደማ ታብታብ አድርጉ። የመጨረሻ ጌም ነው ብሎ አሸንፌ ልሂድ እያለ ነው። እናንተ አትሊስት አታዋርዱኝ። አሸንፍ ኦኬ። ኃይሉ ምንድነው ያልከው? እኔ አንድ ጥያቄ ብቻ ነበር የጠየቅኩ፣ ነገር ግን አለፍከው። ምን ብዬ ነበር ጥያቄ የጠየቅኩክ? አዲስ ኪዳን ላይ እንኳን ክርስቶስ ሲመጣ በፊቴ በሱ ላይ ሊነግስባቸው ያልወደዱ አካላቶችን በፊቴ ያምጡና እረዷቸው ብሎ ክርስቶስ አስተምሯል። ነገር ግን እረዷቸው ይሏቸዋል። አልካድኩም እኮ ወንድሜ፣ እሱን እኔ አልካድኩም። በመጨረሻው ዘመን ስላለው ፍርድ በማረድ የገለጠው የገሃነም እሳት ሁሉ እኮ የሚጠብቃቸው ይሄንን ነው የገለጸው። እድል ስጠኝ አሁን እንዳታወራ። እኔ አድምጬ ያለ አይደል? እሺ ይቅርታ። እሺ እንዳደመጥኩት አደምጠኛለህ። እኔ እሱን ኪዳል ሳይሆን ያልኩት አንተ ምን አልከን? እሱን የተረዱት በሌላ መልኩ ነው። እሱን ነው የሸመደዱት። ሸምድዶት የመጡት ሙስሊሞች ይሄንን ነው አልከን። እኛ ስለሸመደድ ነው ስላልሸመደድ ነው ሳይሆን ምርጫ ሰጥቼ ነበር። ቁርአን ውስጥ ላይ አንድ ንጹህ ነፍስን መግደል የታዘዘበት ቦታ ያዘዘበት ጥቅስ ካለ አንድ እንኳን ይፍን ማስረጃ ስጠኝና ልክ ክርስቶስ በተናገረበት መልኩ ንጹህ ባይሆንስ ማን ግደሉ አላችሁ? ማን ፈቀደላችሁ? ኃጢአተኛስ ቢሆን ማን ገዳ ያደረጋችሁ? አላህ ይቅጣ እንጂ እናንተ ማን ናችሁ? ቆያሌ ኃይሉ ለናገር ለምን ማን ትናገራለህ? በእውነት ትናገራለህ። አላህ ይቅጣ እንጂ ይግደል እንጂ ማናችሁ? እናንተ ማናችሁ? ኃጢአተኛውን ሰውዬ ለመግደል ማን ፈቀደላችሁ እኮ? እሱን መጣበሻ ነው ጥያቄ ነው። እሱን መጽሐፍ ቅዱስ የመሸጎንታ አላህ ይቅጣ እንጂ ማንነን እኛ ስለ ኃጢአት ሰው መቅጣት ምን አላህ ነው ቅጣቱን የወሰነበት። የሰው ልጅ እኮ አይደለም ቅጣቱን መጽሐፍ ቅዱስና ቁርአን በሰማይ በጀሃነም ይቅጣ እንጂ አላህ። እናንተ እነማን ናችሁ? ማን ፈቀደላችሁ? እጅ መቁረጥ፣ አንገት መሰየፍ ማን? አድምጠኛ ኃይልሽ አድምጠኝ ፕሊዝ፣ በእናትህ ይሄን መልስልኝ። ወይ ግን እስካሁን ጨዋ ነበር፣ ካሁን ከለከልከኝ። ኃይሉ እስካሁን ጨዋ ነበር፣ ካሁን ግን መጨረሻ ላይ መረበሽ። ተናገር፣ ይቅርታ። እሺ ለማንኛውም ወደ ሐሳብ ጥቅል ሀሳብ አስቀምጬልህ ነበረ። ጥቅል ሀሳብ ያስቀመጥኩልህ ምንድን ነው? ቁርአን ውስጥ ላይ አንድን አካል ያለ ወንጀሉ ወይ ውጊያ ካልፈለገ አንተን መቶ ግድያ ካልሰነዘረብህ ካልገደለህ በስተቀር ንጹህ ነፍስን መግደል የሰው ልጅን በሙሉ እንዳጠፋ ነው ወንጀሉ። እስልምና በዚህ ልክ ነው ገደብ የሚያስቀምጠው። በክርስትና ግን እንደዚህ አይነት ክርስቶስ አትግደሉ ብሎ እንደዚህ አይነት ገደብ ያስቀመጠ አንድ ማስረጃ ካለ ጥቀስ ብዬ ነበር። አንድ ወንጌል ቦታ ላይ ሄደ እንደዚህ ነፍስን አታጥፎ የሚል ማስረጃ ሲጠቅስ አልሰማሁም። አንድ ይሄን ያዝልኝ። ይሄንን ምንም አልጠቀስከው። ንገርም ነገር። ሁለተኛ ምን አልኩ? ኢቭን በእኛው በእስልምና አንድ ሴት ልጅ አርግዘው እንኳን የሆነ እክል ካልገጠመባት ያ የተረገዘው ልጅ ነፍስ ከተዘራባት በኋላ ማጥፋት በእኛው ወንጀል ነው። ነፍስን ማጥፋት ስለሆነ ይከለከላል። ይሄ ራሱ አይገደልም። በክርስትና ግን ኢቭን ክርስቶስ እርሱ ሊነግስባቸው ያልፈለጉ ወይንም የእርሱን ንግስና ያልተቀበሉ አካላቶችን በፊቴ ያምጡና እረዷቸው እያለ ነው ብዬሽ ነበር። በመጨረሻው ዘመን ስላለው ፍርድ እኮ ደግሞ እናንተ ጥቅሱ አነሳው እንጂ አስናኑ ማን የምትባል ሴት መጀመሪያ ሃይማኖቷን ቀይራ ነብዩን አልቀበልም ስላለች የተገደለች ሴት ቁርአናችሁ ውስጥ አመን ሐዲስ አልረበሽኩም። ችግር የለም። አንድ ጊዜ ስለመጨረሻው ዘመን ስለመጨረሻው ዘመን ከሆነ ክርስቶስ ራሱ
ሰይፍ ይዞ ነው ከሰማይ የሚወርዱ ሊዋጋ ነው የሚመጣው። ኖርማሊ ለውጊያ ነው የሚመጣ። ይሄን ማወቅ አለበት። አንደኛ ሁለተኛ ያወራነው ያኔ ተቃዋሚ ሰይጣን መልእክተኞችን ፈራጅ ነውና ያጠፋቸዋል። እሱ ጥያቄ የለኝም። በምድር ላይ ስለ ምናወራው ስለምንድን ነው እስካሁንም እያወራን ያለ ነው? ቆይ እስካሁንም እያወራን ያለ ነው? ቆይ አንድ ጊዜ ማመን ቆይ አንድ ጊዜ ማመን እስካሁንም እያወራን የነበረው ስለ ሸንጎ ፍርድ ነው። ልብ አልክ? ስለ ሸንጎ ፍርድ ክርስቶስ ራሱን ብሏል። የሸንጎ ፍርድ ይገባቸዋል ነው ያለው። ኖርማሊ ምድርም ላይ የሸንጎ ፍርድ እንደሚገባ አስተምሯል ክርስቶስ። ጋይስ ሊያልቅ ነው። ፓስተር ኃይሉ እኮ አሸነፈ። አረ አሸነፈን። ስለ መጨረሻው አለቀ። በቃ አሸንፈሃል። ቢንጎ እኔ ጋ ያሉት ንፉጎች ስለሆነ አልናገርም። አይሰጡም። በጣም ደህና ሁኑልኝ። ቴንክ ዩ ሶ ማች ሪስፔክት። ካስቀየምኳችሁ በጣም ይቅርታ ማለት እንገናኛለን። ኃይሉ እንዳላወራ ከልክለ ወጣ ካርለ ይበቃ ነው ያወራው። ጌታ ምስክሬ ነው።